በህመም ላይ የሚገኘው ጋዜጠኛ ተመስገን በአዲሱ መልእክት ለባለ ሀብቱ እንደወረደ ግልጽ ደብዳቤ ለአቶ ጸጋዬ ከበደ። ትልልቅ ፔጅ ያላችሁ መልእክቴን አድርሱልኝ። አቶ ጸጋዬ፣ ይህን ግልጽ መልእክት የምልክልዎ ታምሜ ከተኛውበት አልጋ ላይ ነው። የህመሜ ምክንያት የእርሶ ካምፓኒ ያለመሆኑን እንዲያውቁልኝ አስቀድሜ ያሳስባለሁ። እንደው ያለሁበትን ሁኔታ ለመግቢያ ያህል እንዲረዱት እንጂ የጤንነቴ ጉዳይ እንኳን ስለ ሌሎች ሰዎች ጉዳይ አንስቶ ለመጻፍ ይቅርና ለራስ የሚተርፍ አይደለም። ግን እግዚአብሔር ፈቅዶ ጻፍኩኝ። ምናልባት ይህንን ጽሑፍ የማንበቢያ ጊዜ ላይኖሮት ይችላል። ግዴለም፣ ጥሩ አንባቢ ይፈልጉና ሻይ ቡና እያሉና እንደ ባለጸጋ ዘና እያሉ በትዕግስት ያድምጡት። አንዳንዶች ምናልባት ተመስገን በአዲሱ ምን አግብቶት ነው በዚህ ጉዳይ ላይ እጁን ሰደደ? ምን ለማግኘት ፈልጎ ነው? ኢሹ ለመፍጠር ይሆን የሚሉ ጥርጣሬዎች ሊንጸባረቁ ይችላሉ። ግን እኔ ከህሊናዬ ውጭ ያዘዘኝ የለም። በተለይ ጽሑፉን የመጨረስ ትዕግስቱ የሌላችሁ ርዕስ ብቻ አይታችሁ ከኮሜንት ሸንጎ እንዳትሞግቱኝ። አሪፍ አንባቢ ከተገኘ 5 ሰው በቂ ነው። ከሁሉም ግን አቶ ጸጋዬ ጋር ከደረሰ ለእኔ ታርጌት የምሳቸው ናቸው። ከማንም በላይ መልእክቱ የሚጠቅመው ለእሳቸውና ለካምፓኒያቸው ነው። አቶ ጸጋዬ፣ እኔ በግል አላውቅዎትም። ስለሚያስተዳድሩት ካምፓኒው የጠለቀ መረጃም የለኝም። ካምፓኒው ሱፐር ደብል ቲ ስያሜውን ያገኘው ምናልባት ከእርስዎ ስምና ከባለቤቶ ከወይዘሮ ትዕግስት የመጀመሪያ ፊደል ተወስዶ ይመስለኛል። የባለቤቶን ጥንካሬና ለስኬቱ የከፈሉትን ዋጋ በተባባሪ ወሬ እዚህ ሶሻል ሚዲያ ላይ ሰምቻለሁ። በተረፈ በድፍረት ስለ እርስዎ አጠቃላይ ሰብዕናና ማንነት ለመናገር የሚያስችል መረጃ የለኝም። ለእርስዎ ሩቅ ነኝ። በአካልም እርስዎን የማየት ዕድል አጋጥሞኝ አያውቅም። በፎቶ ላይ የውጭ ገጽታው ሲታይ ያምራሉ። ካሪዝማቲክ የሚባሉ አይነት ሰዎች ያላቸው ሞገስ ይታይቦታል። በዚያ ላይ እንደ ፊትዎ ከሆነ እንኳን የሰው ልጅ የመንገድ ላይ አበባ የምታሳዝኖት ይመስላል። ግን ሰሞኑን በእርሶና በካምፓኒው ተፈጽሟል ስለተባለው ግፍና በደል እዚሁ ሶሻል ሚዲያ ላይ ሳነብ እንደ ሰብአዊ ፍጥር በጣም ነው ያዘንኩት። በተለይ መሰረት ሚዲያ ላይ ከተጻፈ በላይ ውስጤን ያሳመመው ጽሑፉን ተከትሎ የሰፈሩት ኮሜንቶች ናቸው። በሙሉ በእንባ የረጠቡ ናቸው። ተዘርዝረው የማያልቁ በሺዎች የሚቆጠሩ ብሶቶችና አቤቱታዎችን አንድም ሳላስቀር አነበብኩት። ራሴ ተበደልኩ ከሚለው በተጨማሪ በወንድሜ ላይ፣ በእህቴ ላይ፣ በአጎቴና በአክስቴ ልጅ፣ በቅርብ በማውቀው ጓደኛዬ፣ በሰፈሬ ልጅ እያሉ የተፈጸመውን በደልና ግፍ የሚዘከዝኩ ኮሜንቶች ለቁጥር ይታክታሉ። እንዴት በዚህ መሃል የእርስዎን ጥሩ ጎን አንስቶ የመከላከያ ሀሳብ የሚጽፍ ይጥፋ? እንዴት ከሰፊው እጅ የጎረሰ ካለ ለተነሳው ወጀብ መልስ አልሰጠም? ካለሁበት ሁኔታ አንጻር ጊዜ ስላለኝ ሚዛናዊ ለመሆን ሁሉንም ኮሜንቶች አንድም ሳይቀራም ሸክሽክ አድርጌ አንብቤዋለሁ። ይሄ ሁሉ ብሶት እውነት በአንድ አዳር የዘነበ ነው? ይሄ ሁሉ የተጻፈ ግፍ እርስዎ እንዳሉት ስም ለማጥፋት የተቀነባበረ ሴራ ነው? አይመስለኝም። የተጠራቀመ የዓመታት ብሶት ነው ከየአቅጣጫው የእንባ ጅረት ሆኖ የፈሰሰው። አንዳንድ የግፍና ኃጢአት ስናጠራቅመው አይታወቀንም። እያንዳንዱ እንባ ወደ ሰማይ ወጥታ የምትዘንብበት ጊዜ ይመጣል። በስልጣናችን በገንዘባችን ያሳካን የሚመስለን መፈርጠም አንድ ቀን እግዚአብሔር ያሟሽሸዋል። ኃይልና ዘላለማዊ ሆኖ የኖረ ፍጥረት አንድም ምድር ላይ የለም። እንኳን ግለሰብ ታላላቅ ኢምፓየሮች ፈርሰው ትቢያ ለብሰዋል። አቶ ጸጋዬ፣ ታሪኩ በመሰረት ሚዲያ ለሕዝብ ይፋ ከሆነ በኋላ ለማስተባበል ድንብርብራችሁ ሲወጣ ታይቷል። በዚህ ላይ ጋዜጣዊ መግለጫዎች በጩኸትና በቁጣ የተሞላ ነው። ትንሽ ስክነት ይጎለዋል። ረጋ ብለው ማስተባበያ አልሰጡም። ይሄ መዋከቦና የዝግጅት ጉድለት የታየበት መግለጫ ተደርጓል ከተባለ በደል አያስጥልም። ያልተዘጋጁበት የቤት ስራ ከየት መጥቶ ይሰራል? እርስዎ እንዳሉት ማስታወቂያና ሚዲያ ባለመጠቀሞ የመጣ መዘዝ አይደለም። ለምርት ማሻሻጫ ካልሆነ ጥሩ ስም ለመገንባት ማስታወቂያ አያስፈልገውም። ሚዲያውን ከዚህ በኋላ እናጥለቀልቀዋለን ማለት የደረሰውን በደል አይሽረውም። መልካም ስራ የቲፎዞ ጨዋታ አያሻም። ራሱ አፍ አውጥቶ በአደባባይ ይናገራል። ትንሽ የንግግር ችሎታ ይጎሎታል። ሁሉም የራሱ ጸጋ አለውና ወደፊት ምርጥ ቃል አቀባይ ቢኖሮ ሀሳብ ቢያንስ ለስለስ ብሎ አድማጭ ጋር ይደርሳል። አቶ ጸጋዬ፣ እኔ አሁንም ድንጋይ ልወረውርቦ አልመጣሁም። ደርሷል ለተባለው በደል የስሜት ፍርድ ለመስጠት አልተሰየምኩም። ግን የተጻፉትን፣ የተናገሩትን፣ የዘነቡትን ብሶቶች ምን ያህል ተመልክተዋቸዋል? ይሄ ሁሉ ሲፈጸም የት ነበሩ? ምናልባት ከእርስዎ እውቅና ውጭ በካምፓኒው ኃላፊዎች፣ አለቆችና የሥራ አመራሮች የተፈጸሙ በደሎች ይኖሩ ይሆን?
ይሄ ሁሉ ሰራተኛ ከመሬት ተነስቶ እንዴት ለቅሶ ይቀመጣል? ካምፓኒው በክፉ ቀን ስራ ሰጥቶ ችግሬን የቀረፈ ባለውለታዬ ነው የሚል ምስክር እንዴት ያጣል? እርሶ እንዳሉት በመሰል ካምፓኒዎች ወይም የእርሶና የካምፓኒውን ውድቀት በሚፈልጉ ምቀኞች የተዘነዘረ ስም ማጥፋት ነው። በእርግጥ ሰራተኛ ሁሉ ጤናማ አይደለም። በየካምፓኒው የተሰገሰገ ተንኮለኛ አድመኛ ድርጅቱን የሚጎዳ ሰራተኛ ያጋጥማል። እርሶ ያንን ቻሌንጅ ያደረጉበት መንገድ ጥበብ የታከለበት ሳይሆን በኃይል የተሞላ ለምን ሆነ? አሁንም ይሄን የምነግሮ ከቀረበው የብዙሃን ብሶት ተነስቼ እንጂ የፍርድ ድምዳሜ አይደለም። ከዘግናኝ አካል ጉዳት አንስቶ እስር፣ የደሞዝ ክልከላ፣ የመብት ጥሰቶች፣ የነጻነት እጦቶች፣ ፍጹም ሰርቶ ለመኖር የማይመች የምድር ሲኦል ነው እስኪባል ድረስ እንዴት ካምፓኒው በክፋት ጥላሸት ተዝረከረከ? መሰረታዊ የችግሩ ምንጭ ምንድን ነው? ችግሩን ወደ ውስጥ ተመልክቶ ለማስተካከል ከራስ ጋር ስብሰባ እንደመቀመጥ እሾህን በእሾህ እንደሚባለው የሶሻል ሚዲያ ማስተባበያ ለመስጠት ነው የሮጣችሁት? ድንክየውን ሰውዬ የኔ መለሎ ብሎ የሚያሞካሽ ሸንጋይ አዝማሪ በበዛበት ዘመን ቲፎዞ አይፈልጉ። የሚያስጥሎት ስራው እንጂ ጋዜጠኛና ቲክቶከር ተብዬ ቁራዎች አይደሉም። ለጥቅሙ ማንም ሎሌ ሆኖ የእርሶን ስም ከላይ ሊሰቅል ይችላል። ሆዱ ካልሞላና ከጎደለበት ግን ከፊት ድንጋይ ሊወረውርቦ የሚችለው ይኸው መንጋ ነው። እዚህ ላይ ነው ያጠፉት እና በሜዳው ነጥብ የጣሉት። በወቅቱ ማድረግ የነበረቦ የተጠና ዝግጅት አድርገው በመጀመሪያ የተነሱትን ብሶቶች፣ ቅሬታዎች፣ አቤቱታዎችንና በካምፓኒው ላይ የቀረቡትን ክሶች የማስተባበል ጽሑፍ በፕሬስ ሪሊዝ መበተን፣ ከዚያም ያን ጽሑፍ በተመለከተ ለሚነሱ ጥያቄዎች የቃልና የምስል መግለጫ ለመስጠት በተጠና መልኩ የተደራጀ የፕሬስ ኮንፈረንስን መጥራት ነበር። ከዚያ ድርጅቱ አለኝ የሚለውን ማስረጃና መረጃ ይዞ ለሕዝብ ግልጽ ማድረግ። ፕሬስ ኮንፈረንስን በራሱ ቦታና ደረጃውን የጠበቀ አውድ ይፈልጋል። ፕሬስ የሚሰጠውን ሬክታንግል የመሰለ ቅርጽ ያለው ጸጥ ያለ ቦታ ነው። ይሄ ሳይሆን ቀረና እርስዎ አዲስ እንደተመሰረተ የሰፈር እድር ግቢያ ውስጥ ሰብስበው ያውም በተናደዱበት ሰዓት ለሶሻል ሚዲያው ግብዓት የሆነ መግለጫ ብቻ ሰጡ። ያ ደግሞ የካምፓኒ ክብር ዝቅ አደረገው። ፎከስ ማሳጣችሁ። በወቅቱ እርስዎ እንዳሉት እንደ ስኬቱ ምቀኛ አይጠፋም፣ ተደራጅቶ የሚያጠቃም አካል አይኖርም አልልም። የጥልፍልፎች ሴራ የዓለም ነባራዊ ሁኔታ ነው። የሀብት ጉዞ ፈተናው ከባድ ነው። ንግድ በስውር ፍልሚያ ተሞላ ነው። ጋዜጠኛ ሁሉ እውነተኛ አይደለም። በጥቅም ተገዝቶ የሸፍጥ ልሳን የሚሆን አጋጣሚ ሞልቷል። ካሉት ሚዲያዎች መሰረት ሚዲያን በንጽጽር ለሀቅ ይሰራል ብዬ በግል ያምናለሁ። ምናልባት ይህን ዘገባ ሲሰራ እርስዎንና ካምፓኒውን በሚዛናዊነት ለማቅረብ ቢሞክር ጥሩ ነበር። ካልሞከረ ጥፋት ነው። ምናልባትም ሞክሮ ጆሮ ዳባ ብላችሁት ይሆናል። ዘገባው ከወጣም በኋላ የነበረባችሁ ሌሎቹን ለአጸፋ ምላሽ መጥራት ሳይሆን ራሱን ዘገባውን የለኮሰውን ሚዲያ ነበር። ስለ ቤቴ ሌላው ምን አግብቶት ያወራልኛል? የቁም ሳጥኔን የአልጋዬን አቀማመጥ የማውቀው ራሴ ነኝ። ስለዚህ የጠሯቸው ሚዲያዎች ተብዬዎች ከጅብ የማያስጥሉ የአህያ ጅቦች ነበሩ። አቶ ጸጋዬ፣ እኔ ንጹሕ ልብ ያለኝ ወንድሞ ነኝ። አደራ ይህችን ሐሳብ ተነፈስክ ብለው የሚዲያ ሰራዊት እንዳያዘምቱብኝ። አቅመ ስስ ታማሚ በመሰረት ሚዲያ የቀረበው ዘገባ ቢያውቁበት ጉድፎን ነው የጠረገልዎ። የማንቂያ ደወል ነው በይፋ የደወለልዎ። እዚህ ምድር ላይ ማንም ፍጹም የለም። ሁላችንም እንደየመጠኑ በወንጀልና በኃጢአት ተጨማልቀን እናልፋለን። ግን አእምሮአችን ከተጸጸተና ቶሎ ከገባን እግዚአብሔር የምህረትና የንስሐ ዕድል በተደጋጋሚ ይፈጥረልናል። እርስዎ አሁን ካወቁበት የንስሐ ዕድል ተልኮሎታል። የመጀመሪያው የንስሐ እርምጃ ወደ ውስጥ ተመልክቶ የሰሩትን ወንጀልና ያጠፉትን ጥፋት ለራስ ማመን ነው። ከዚያ የችግሮችን መቅረፊያና የሁሉ ነገር ማስተካከያ የሆነውን ይቅርታ መጠየቅ ነው። ይቅርታ ለጥፋታችን የምንወጋው ቀዳሚ መርፌ እኮ ነው። በማወቅም ባለማወቅም የተበደሉት በሙሉ በእግዚአብሔር ስም ይቅር በሉኝ ብሎ ዝቅ ማለት። ከዚያ የታመመውም አካሉ የቆሰለውም ደሞዝ የተከለከለውም በአጠቃላይ በዚያ ካምፓኒ ግፍ ተፈጽሞብኛል ብሎ በሆዱ ቁርሾ የያዘውን በሙሉ ሰብስቦ እርቅ መፈጸም። ከዚያ እንደርሶው ጥፋት መጠን ተለክቶ ካሳ ይቀጥላል።
ምናልባት ስህተት በይፋ ማመን የህግ ተጠያቂነት ይዞ ይመጣል የሚል ፍርሃት ካለ ይህም የራሱ ታክቲካል ማምለጫ አለው። ዋናው ራስንና ጥፋትን ተቀብሎ የተበዳይን እንባ ማበስ ነው። እነዚህ ንስሐዎች ከጨረሱ በኋላ መልካም ገጽታ መፍጠር፣ ድጋሚ ይህ አይነቱ ግፍና በደል እንዳይደገም ለሰራተኛው የደስታና የምቾት አየር መፍጠር። ሰራተኞቹ የሀብቶ መሰረት ናቸው። የቤተሰቦን ያህል አካል ሊሆኑ ይገባል። መብታቸውን፣ ጥቅማቸውን፣ ነፃነታቸውን አክብረው ካምፓኒውን በጥሩ መዓዛ ካጠኑት ዞሮ ዞሮ የስኬቱ ቁንጮ እርሶና ካምፓኒው ነው። የመንፈስ እርካታውም በውድ እንቁ አይተመንም። ታሪኮን አሸብርቀው ቢያልፉ ለእርሶ መልካም ነው። የተከበረ ትዳር አለ፣ ጠንካራ ሚስት አለችዎ። ነገ አድገው የእርሶንም የሀገርም አደራ የሚረከቡ ልጆች ከአብራኮ ተፈጥረዋል። ዘላለም አይደሉም እኮ ነገ ሀብቱን ትተውት ይሄዳሉ። በሴራ በወንጀል በበደል የተሰበሰበ ሀብት መጨረሻው ጸጸት እንጂ በረከት የለውም። ሴራ ሁሌ አያድንም። የባለስልጣን ጉያ ሁሌ ተደብቆ አይቆይም። በዙሪያ የሰበሰቡት ቲፎዞ አብሮ አይዘልቅም። በዚህ ሁሉ መንገድ የሰበሰብነው ሀብት አንድ ቀን ባዶ እንደሆነ እንረዳለን። ሀብት በራሱ ይሰለቻል። እነ ቢል ጌትስ ያ ሁሉ አዱኛ ከሶፍትዌር ፕሮግራም ሰብስበው ቢሊየነር የሚል ማዕረግ ቢደርቡም አሁን ሀብቱ አቀርሽቷቸዋል። ሶፍትዌሩን ትቶ የማይመለከተው የጤፍ እርሻ ውስጥ የሚንጎዳጎደው የግራ መጋባት ውጤት ነው። እድሜ ሲያልቅ ለመፍትሄ የምንጨብጠው እራፊ ነገር እንኳን እናጣለን። የህንዱ ቢሊየነር ሚስተር ታታ በህይወቴ የተደሰትኩት 200 ዊልቸር ለአካል ጉዳተኞች በአካል ተገኝቼ የሰጠው ቀን ነው ብሎ የተናገረውን ቃል ሳስብ እንዴት የእርሶ ካምፓኒ ለማስተባበያ አንድ ዊልቸር ገዝቶ ድራማ ይሰራል ብዬ ተገርሜያለሁ። ዊልቸሩ አዲስ መሆኑን ከፎቶ አይቼ ነው እንጂ ተጎጂው ሰራተኛው በሰጠው ማስተባበያ ላይ አስተያየት የለኝም። እና አቶ ጸጋዬ ከተገናኘን አይቀር ሁለተኛውን ቅሬታን በዚህ አጋጣሚ ላቅርብ። እኔ በመከተላት የኦርቶዶክስ እምነት ላይ እጆን ቢያነሱ መልካም ነው። እርሶ በፋይናንሻል ምርኩዝ ያቆሙት ፍኖተ ጽድቅ የተባለው ማህበር ከክስና ከወቀሳ ጸድቆ አያውቅም። የቤተ ክርስቲያኗን እምነት ዶግማ፣ ቀኖና፣ ትውፊት እና ነባራዊ እውነታ በሚጻረር የኑፋቄ ማሻሻያ ስትባዝኑ በተደጋጋሚ ታዝበናል። የማይሻሻለውን አሻሽላለሁ ብላችሁ በአደባባይ ፋውል ስትሰሩ ተቀይመናል። አንዳንዶቹን ጥፋቶቻችሁን አምናችሁ ራሳችሁን በይፋ ይቅርታ ጠይቃችሁበታል። ቤተ ክርስቲያኗ ባለቤት አላት። እርስዎ ሲጀመር ነጋዴ ኖት። እዚያ ቦታ ምን ይሰራሉ? 10 ሳንቲምን ስሙኒ ለማድረግ የሚሮጥ ነጋዴ እኮ ከቢዝነስ ሩጫ የሚያተርፈው ጊዜ የለውም። እርስዎ እንደ አንድ ነጋዴ ባለም ይሸቅሉ። ከሸቀሉበት ጤናማ ትርፍ ላይ እንደ እምነትዎ አስራት በኩራት የሚለውን ግዴታ ይወጡ። ከዚያ በነጻ ፈቃድ ሀብቶና ሕይወቶን እንዲባረክ መረዳት ያለባቸውን ሃይማኖታዊ ተቋማት በርቀት ይርዱ። ሁሉም የራሱ ኃላፊነት አለው። ቤተ ክርስቲያኗን የሚመራት ሲኖዶስ አላት። እጅውን ውስጥ ድረስ በገንዘብ ኃይል አስርጎ አውቅልሻለሁ የሚል ተቀጽላ ማህበር አያስፈልግም። ባለፈው ነጠላ ለብሰው ተቀምጠውና ጳጳስ መድረክ ላይ አቁመው አደንግጡ ማርያምን ቤዛ አይደለችም የሚል አወዛጋቢ አስተምሮ በተለቀቀ ጊዜ ማርያም ምስክሬ ናት ከፊቱ ላይ የደስታ ምንጭ ሲፈልቅ አይቻለሁ። እግሮን አነባብረው በኩራት ሲኮፈስም ታዝቤያለሁ። እሱን ክስተት ጨምሮ በርካታ በቪዲዮ በተለቀቁ ምስሎች ማህበሩ ከወቀሳ ጸድቆ አያውቅም። ቤተ ክርስቲያኗ የመጨረሻ ማስጠንቀቂያ ዕድል ለፍኖተ ጽድቅ መስጠቷም ይታወሳል። ይህ እንዳለ ሆኖ አቶ ጸጋዬ እግዚአብሔር የላከሎትን የንስሐ ዕድል በካምፓኒውም ሆነ መንፈሳዊ ነው በሚሉት በማህበሩ ይጠቀሙበት። ይህ ሁሉ አቅማሙ አጥጬ የምጽፍልዎ ህመሜ ላይ ሆኜ ነው። ነገ የተሻለ አውድ ፈጥረው ወገንዎን ይክሳሉ የሚል ተስፋ ስላለኝ ነው። ማንም ያጠፋል። ዋናው ጥፋትን በጥፋት እየሸፈኑ እስከ መጨረሻ ያለ መዝለቅ ነው። አውጡኝ ቢባል የማይሰማበት የጊዜ ሸለቆ ውስጥ አንድ ቀን ራሳችንን እናገኘዋለን። በዚህች የኮንትራት ዓለም እድሜ ሳይታሰብ ሽው የሚል የከጥር ጥላ ነው። ፈጣሪ በምድር ላይ የሰጠን ቆይታ ለዘላለማዊ ዓለም የማጣሪያ ፈተና የሆነን ዘንድ ሲሆን እንደ ሃይማኖታችን ተስፋ የምናደርግበት አምላክ ያዘጋጀልን ስፍራ እንዳለ እናምናለን። ስጋችን በሚፈጥርብን ራስ ወዳድነትና ግልብ ምኞት በኃጢአት እድፍ ነፍሳችን መቆሸሹ አይቀርም።
ከአባታችን አዳም የጀመረ የመንፈስ ዝለትና ሰውኛ ድክመት የሰው ልጆች መሰረታዊ ኃጢአት ነው። እንደ ሰው ጨክኖ የማይቀረው ሰማያዊ አባታችን ሁሌም ምሕረት የምናገኝበትን የንስሐ መንገድ ቀልሶልናል። በዚህ መንገድ ተጉዘን ወደ ዘላለማዊ ቤታችን ለመግባት በእያንዳንዱ ሰከንድ ንስሐ ያስፈልገናል። የሞት ጥሪ የግብዣ ወረቀት አይደለም። መቼና በየትኛው ስፍራ መጥቶ እንደሚጠራን አናውቅም። ዘላለም በሕይወት የምንኖር ይመስል ዓለም በብልጭልጭ ገላዋ ታታልለናለች። ይህን የዓለም ጅረት ተከትለን ብቻ በደመነፍስ የምንጋልብ ከሆነ አንድ ቀን የፈጣሪን መንገድ ሳናገኝ ከሞት ማዕበል መላተማችን አይቀርም። ያን ጊዜ ከጥልቁ ጨለማ የሚያወጣን ዕድል ያከትማል። ሙሽራው ከገባ በኋላ የድግሱን በር ብንደበድብ ከንቱ መሆኑን መጽሐፉ ጥንት ነግሮናል። ጆሮ ያለው ይስማ፣ ልብ ያለው ያስተውል ከተባለ ይህንን ማሰብ የዚህ ሰከንድ የቤት ሥራ ነው። እናም ወንድሜ አቶ ጸጋዬ ምንም በሀብት ቢበልጡኝም በኖርነው ዕድሜ ተቀራራቢ ነን። ይሄ የብስለት ዕድሜያችን ነው እና ጸጸት፣ ይቅርታ፣ ንስሐና ካሳን እንደ ቅድመ ተከተላቸው ይጠቀሙባቸው። እንደ ጨው ገጽዎ ውስጥዎንም ቆንጅዬ አድርጉት። ሮዳስ ቀለም የስንቶቻችንን ቤት አቆንጅቷታል አይደል እንዴ? ታዲያ የእርስ ራስ ሰብዕናም ለማቆንጀት ጊዜው አሁንና አሁን ነው። እግዚአብሔር ከነ ቤተሰቦ የተሻለ ዘመን ያምጣሉ። ሐሳቤን በቅንነት እንደሚመለከቱት እምነቴ ነው። መልካም የሥራና የስኬት ጊዜ ይሁንልዎ። አክባሪ ወንድሞ ተመስገን ባዲሶ። ሻሎም